ሰላም እንዴት ናችሁ? የዩቲዩብ እና የሃላ ፋሚሊዎች ተመልሻለሁ ማለት ነው። በዛሬው ቪዲዮ ስለ ጂኮይን ነው ማስረዳችሁ። ሃላ አፕ ላይ ወደ ኮይን መቀየር ይችላል። ለምሳሌ 30,000 ጂኮይን ቢኖራችሁ ቀጥታ ወደ 30,000 ኮይን ነው የምትቀይሩት እና እንዴት እንደምትቀይሩ አሳያችኋለሁ ማለት ነው። ስለዚህ ቪዲዮ ሃላ አፕ ላይ ለሚሰሩ ሰዎች በጣም ጠቃሚ ስለሆነ ላይክ አድርጋችሁ ጀምሩት እና አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊያችንን ይቀላቀሉ እና በመጀመሪያ ጂኮይን ማለት አፕሊኬሽኑ ለአዲስ ተመዝጋቢዎች ገና አፑን እየከፈቱ ላሉ ሰዎች መሞከሪያ የሚሰጠው ለጌም እና ለጋምብል ማለት ነው። መሞከሪያ ብቻ ሳይሆን እንደነገርኳችሁ መጀመሪያ ወደ ኮይን መቀየር ይችላል። ጥቅሙም እሱ ነው። ስለዚህ የታገኙታላችሁ እና እንዴት ጂኮይኖችንስ መሰብሰብ ትችላላችሁ የሚለውን ሙሉ ስቴፕ ላሳያችሁ ማለት ነው። በመጀመሪያ ሩማችሁ ውስጥ ትገባላችሁ። ከዛ ከገባችሁ በኋላ እዚህ ጋር ጊፍት ምልክት አለ። ኢቨንት ሆት፣ ሌክቸር እና ሊትማሲ ላኪ የሚለው አሉ። እናንተ ላኪ የምትለው ጋር ነው የምትገቡት። ሶ ላኪ የምትለው ጋር ስገቡ የመጀመሪያው ላይ እንደምታዩት የትረምፔት ምልክት አለ። እቺ ብቻ ናት ጋምብል ማድረግ የሚቻለው በጂኮይን እዚህ ጋር እንደምታዩት እና የጂኮይን መጠናችሁ ታች ነው። እዚህ ጋር ለምሳሌ እኔ 7,000 አለኝ። ሚኒመም መቀየር የሚቻለው 10,000 ነው እና እንደነገርኳችሁ መጀመሪያ ለአዲስ ሰዎች 1,000 ይሰጣችኋል። እናንተ 1,000 የሰጣችሁ ሰዎች እዚህ ጋር ትገቡና ሴንድ ማለት ትችላላችሁ። እዚህ ጋር ግን መምረጥ አለባችሁ። ብዙ ሰው የሚያስተውለው ነገር አለ። ዝም ብላችሁ እዚህ ጋር ሴንድ ብትሉት አይልክላችሁም። ፕሊዝ ሰሌክት ዩዘር ፈርስት ይላችኋል። ኦል ማድረግ ትችላላችሁ። እዚህ ጋር ብቻ ዩዘር ትመርጡለትና እዚህ ጋር ሴንድ ትሉታላችሁ። እንደምታዩት እንደዚህ ያለ ወይ ያባዛላችኋል ወይ ደግሞ ሉዝ ታደርጋላችሁ ማለት ነው። እንደዚሁ ጌሙንም መጫወት ወይም መሞከር ትችላላችሁ ማለት ነው። ምክንያቱም አፑ እንድትሞክሩበትም ነው የሚሰጣችሁ የመጀመሪያውን 1,000። አሁን ቀጣይ ማሳያችሁ ጂኮይንን እንዴት ትሰበስባላችሁ ወይም ደግሞ እንዴት ማግኘት ይቻላል ጂኮይንን የሚለውን ላስረዳችሁ፣ ምክንያቱም የሚጠቅማችሁ ነገር ስለሆነ ማለት ነው። በመጀመሪያ 5 አካባቢ ጂኮይን መሰብሰቢያ መንገዶች አሉ እና እነሱን አሳያቸዋለሁ ማለት ነው። የመጀመሪያው ሳደርጉ የነበረው ላኪ ወይም ደግሞ ጌም ማለት ነው። አንደኛ በሱ ማባዛት ትችላላችሁ። ያላችሁን ጂኮይን በሱ እያበዛችሁ መሄድ ትችላላችሁ። ሌላኛው ደግሞ ታስክ ነው። ታስክ ውስጥ ስትገቡ ይሄን ነው የሚያመጣላችሁ። ስለዚህ እናንተ ምን ጋር ትገባላችሁ ማለት ነው። መጀመሪያው እዛው ታስኩ ላይ ወረድ ስትሉ 500 ጂኮይን መስሪያ መንገድ እዚህ ጋር ታገኛላችሁ ማለት ነው። ይሄ ምንድነው? ሌላ ሩም ውስጥ 5 ደቂቃ ሲቆዩ 500 ጂኮይን ይሰጣችኋል እና እኔ እንደምታዩት እዚህ ጋር ሰርች አለ ጎ የሚለው ወደ ደን ወደሚል ተቀይሯልና ጎጎ ያላችሁ ብትሰሩት ይቀላችኋል ማለት ነው። ወደ ታች ደግሞ ወረድ ስትሉ እንደዚሁ ጂኮይን የምትሰሩባቸው መንገዶች አሉ ማለት ነው። ለምሳሌ እኛው 3 አዲስ ሰዎች ፎሎ ያላረጋችኋቸውን ሰዎች ፎሎ ስታደርጉ 100 ጂኮይን ይሰጣችኋል እና እንደዚሁ ደግሞ ሌላ ሩም ውስጥ ስትቀመጡ ተመሳሳይ ላይ ካለው ጋር እንደዚሁ 100 ይሰጣችኋል። በአጠቃላይ እዚህ ታስክ ላይ ወደ 700 አካባቢ ጂኮይን መሰብሰብ ትችላላችሁ ማለት ነው በታስክ ብቻ። ሌላኛው ደግሞ ጂኮይን የምታገኙበት መንገድ ምንድነው? ሁልጊዜ በየቀኑ በገባችሁ ቁጥር አፑ ላይ ይሰጣችኋል። ለምሳሌ ሩም የሚለው ጋር ከገባችሁ በኋላ እዚህ ጋር ማግኘት ትችላላችሁ እና ይሄ ሳይን ታደርጋላችሁ ወይም አፑ በከፈታችሁ ቁጥር የሚሰጣችሁ ነው ማለት ነው። ለምሳሌ የመጀመሪያ ቀን 100 ይሰጣችኋል። ቀጣይ ቀን 200 እስከ 7 ቀን ድረስ ይሰጣችኋል። ለምሳሌ 7ኛው ቀን ላይ 1,000 ነው የሚሰጣችሁ። ከዛ በ8ኛው ቀን መልሶ ወደ 100 ይመለሳል ማለት ነው የሚሰጣችሁ እና እንደዚህ ያደረገ ጂኮይን መሰብሰብ ትችላላችሁ። ሌላኛው ደግሞ ኢንቪቴሽን ሆል ወይም ደግሞ የምታሽከረክሯት $9 ለማግኘት በሷ በኩል ማግኘት ትችላላችሁ። እንዴት እንደምታገኙ ላሳያችሁ። መጀመሪያ ሩም ውስጥ ትገባላችሁ። ሩም ውስጥ ከገባችሁ በኋላ $9 የምትለው ጋር ትገቡና እንደምታውቁት ይቺን ስፒን የምታገኙት ሰው ጋብዛችሁ ያ ሰው ሪቻርጅ ሲያደርግ ቅድም ባሳየኋችሁ መሰረት በጂኮይኑ ጌም ወይም ደግሞ ጋምብል ሲያደርግ፣ ሌላ ደግሞ ሪቻርጅ ባደረገው ኮይን እንደዚሁ ጌም ሲጫወት ያስብላችኋል ማለት ነው። ስፒኑን ትይዙና እዚህ ጋር ደግሞ ክሌም ታደርጉና በስፒኑ እዚህ ጋር ስታሽከረክሩ 500 ጂኮይን ደርሳችሁ ይችላል። እዚህ ጋር ፖይንት ብቻ አይደለም የሚሸልማችሁ ጂኮይንም የሚሰጣችሁ ጊዜ አለ ማለት ነው እዚህ $9 ላይ እና በዚህ መንገዶች ጂኮይን መሰብሰብ ትችላላችሁ ማለት ነው። ሌላው የሰራችሁትን ጂኮይን እንዴት ወደ ኮይን መቀየር ትችላላችሁ የሚለው ላስረዳችሁ። ያው ከሰራችሁ በኋላ ጂኮይኑን ወደ ኮይን ካልቀየራችሁት ዋጋ ስለሌለው ማለት ነው እና ለመቀየር ተመልሳችሁ ሩም ውስጥ ከገባችሁ በኋላ መጀመሪያ ያሳየኋችሁ መጠን ውስጥ ትገባላችሁ። የጂኮይን መጠን ውስጥ እኔ ለምሳሌ እዚህ ጋር 7,000 ነው ያለኝ እና እዚህ ጋር ከገባችሁ በኋላ ለመቀየር አፕግሬድ ቱ ቪአይፒ 3 ነው ያለኝ ነው። ይሄን ለመቀየር ቪአይፒ 3 ያስፈልጋችኋል። ስለ ቪአይፒ የማታውቁ ሰዎች ደግሞ ላሳያችሁ። ውጭ ጋር ነው የምታገኙት። ቪአይፒ ማለት ይሄ ነው። ደረጃዎች አሉት። ቪአይፒ 3 ነው ያላችሁ ጂኮይን ወደ ኮይን ለመቀየር እና ቪአይፒ 3 ዋጋው ስንት ነው? በኮይን ነው የምትገዙት። 240,000 ኮይን ነው እና በ240,000 ኮይን ከገዛችሁ በኋላ ቪአይፒውን
በየቀኑ 8500 ኮይን ለ30 ቀን ተቀበላላችሁ። ማለት የሆነ የተወሰነ ኮይን ትርፍ አላችሁ ማለት ነው። ከዚህ ከትርፉ ወይም ደግሞ ከዚህ ከጥቅሙ ውጭ መጀመሪያ እንዳልኳችሁ ጂኮይንን ወደ ኮይን ለመቀየር ያግዛችኋል ማለት ነው። ምኑ ይሄ ቪአይፒው። ስለዚህ ጂኮይንን ወደ ኮይን ለመቀየር ቪአይፒ ያስፈልጋል ማለት ነው። ይሄ ከገዛችሁ በኋላ ነው ውስጥ ያሳየኋችሁን ይሄንን መቀየር የምትችሉት። እና ስቀይሩ መጀመሪያ እንደነገርኳችሁ ለምሳሌ 30,000 ጂኮይን ቢኖራችሁ ወደ 30,000 ኮይን ነው የምትቀይሩት። አጠቃላይ እኩል ነው ማለት ነው የምትቀይሩት። ምንም የሚቆረጥ ነገር የለም ስትቀይሩ ማለት ነው። እና ስለ ጂኮይን በዚህ ቪዲዮ በደንብ የተረዳችሁ ይመስለኛል። ጂኮይን መስሪያ መንገዶችን አሳየኋችሁ። ጂኮይን ለምን እንደሚጠቅምና እንዴት ቀይራችሁ ወደ ኮይን ወደ ኮይን ስትቀይሩ ወደ ፖይንት ተቀይሩታላችሁ። ፖይንቱ ደግሞ ዶላር ይሆናል እንደምታውቁት። እነዚህን ስቴፖች በዚህ መልኩ አሳየኋችሁ ማለት ነው። እና የዛሬው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉት ማለት ነው። አዲስ ከሆናችሁ ቻናላችን ሰብስክራይብ አድርጉ። ይሄ አፕሊኬሽን በጣም አሪፍ አፕሊኬሽን ነው። በዚህ ሰዓት ጥሩ ከሚባሉት አፕሊኬሽኖች አንዱ ነው። በደንብ እየሰራንበት ያለ አፕሊኬሽን ነው ማለት ነው። ስለዚህ የኛን ፋሚሊ መቀላቀል የምትፈልጉ አሰራሩን ሙሉ የሚያሳይ ቪዲዮ አለ ከዚህ በፊት ያንን በማየት መቀላቀል ትችላላችሁ፣ መስራትና ገንዘብ ማግኘት ትችላላችሁ ማለት ነው ከዚህ አፕሊኬሽን። እና እስኪ ቀጣይ ስለ ሀላ አፕ ያልሰራሁላችሁ ወይም ደግሞ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ምክንያቱም ኢንጌጅመንታችሁ በጣም የሚያስፈልገኝ እና በሌላ ቪዲዮ እስክንገናኝ ድረስ ደግሞ ደህና ሁኑልኝ።